እኮ አይደለም። ምንድነው ያሰብሽው አንቺ? ምን አስበሽ ነው? ሊፕስቲክ ማናት? የሴት የሴት እኔ ከሴት ጋር አይ ይሄ ምንድነው? እሺ ምንድነው? አረ ዝም ብሎ ቀለም ቤት እየቀባው ነበር። እናትሽ አንቺ አታሚኝ። አንገትህ ለምን ቀረበ? አታሚኝ። አላምንህም። አንገቴን ልትሰብሪ ነው? እንደዚህ ነው የምታደርጊኛለሽ? በስርዓት ካወራሽ አውሪ። አንገቴን እንደዚህ ካሁን በኋላ እንዳታደርጊ። ትናገር ከሆነ ተናገር እያልኩ ነው። ነገርኩሽ እኮ ይኸው። ከዚህ በላይ ምን ሌላ ምን ማብራሪያ ልስጥሽ? ሰላም ውድ የተከበራችሁ የኛ ቤተሰቦች፣ ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ እናንተ? ያው ዴቭ እንደተናገረው ለትንሽ ጊዜ ያው ቤተሰብ ጋር ሄጄ ነበር፣ ግን በአሁኑ ሳልቆይ አልቀርም። ትንሽ ናፍቄያቸዋለሁ ተስፋ አደርጋለሁና እኔ ባልነበርኩበት ጊዜ ምን አይነት ነገር ለተፈጠረ እንግዲህ አይታችኋል። ትንሽ ሄደችልኝ ብሎ ከማን ጋር እንደነበር አይታችኋል። ቤተሰብ ማለት ይሄ የሚያገባ ጉዳይ ነበር። እኔ መኖር ነበረብኝ ብዬ ነው ማስበው። ሲቀጥል እኔ አይመስለኝም ብቻ ወደድኩ ምናምን ብለ የመጣችሁት ነገር ተመችቷችኋል? እኔ ምንም ደስ አላለኝ። በጣም እያሰብኩበት ነበርና ምንም ደስ የሚል ነገር የለውም። ግን ማለት ምንም ማድረግ አልችልም። ጭራሽ እኔን ጥሎ ከሌላ ሰው ጋር ቪዲዮ እየሰራ ነበር። ምን አይነት ልጅ ነው ግን? ትንሽ ምክር ያስፈልገዋል፣ መመከር አለበት ብዬ ነው ማስበው። እናንተም በእናንተ በኩል ብትመክሩልኝ በጣም ነው ደስ የሚለኝ እና ከማን ጋር እንደሆነ ባላቅም ቪዲዮን አይቼው ነበር ሲላላጥ እንበለው ነው። ደግሞ ያም አለ ተባባሪ ጓደኛው የሚባለው ከአንዱ አንዱ አይሻል ሁለት አንድ አይነት ጓደኛሞች ተገጣጥመው በኢየሱስ እኔ ለነሱ ቃል የለኝም። ምንድነው የሚባለው? የአንድ እንትን ሁለት ገጽታ ነው የሚባለው። እንደዛ ናቸው እነሱ ማለትና ሰው የሆነ ለምሳሌ አንዱ መጥፎ ከሆነ አንዱ ጥሩ ሊሆን፣ አንዱ ጥሩ ከሆነ ደግሞ አንዱ መጥፎ ሊሆን ይችላል። እነሱ አንድ አይነት ተመሳሳይ ባህሪ ነው ያላቸውና ይሄ ነገር በጣም ግርም ድንቅ ይለኛልና ዛሬ ቤተሰብ ምናምን በምን አይነት ነገር መሰላችሁ የመጣሁት? አንደኛ ያው ቤተሰብ ጋር ሄጄ ስለመጣው ይሆናል አይደል ያን ያልሄድኩበት ሰሞን ሳላናድደው እስከዛ ድረስ በመቆየቱ ራሱ ተናድጃለሁ። ልላችሁ የፈለኩትን ነገር ተረድታችሁኛል ብዬ አስባለሁ። ማለት በባለፈው ሰሞን በነበርኩበት ጊዜ ሳናደው ሳበሳጨው ምናምን ነበር የቆየሁትና አሁን ደግሞ ያቺ ነገር ትንሽ ናፍቃኛለችና እስቲ ዛሬ ደግሞ ገና ትናንትና ነው የመጣሁት። ትናንትና አረፍኩኝ። ዛሬ ቪዲዮ እንስራ ብዬ ጠርቼዋለሁና የሆነ የሚገርም ሀሳብ መጥቶልኛል። ይቅናሽ በሉኝ እስቲ በደንብ ጨጓራው ቅጥል እንዲል ማለት ነው። እንግዲህ እንደሚል ደግሞ አልጠራጠርም። የሚገርም ፕራንክ ነው ይዤለት የመጣሁት። በአሁን እስቲ ያብድ ይሁን ምን ይሁን አብራችሁ ታያላችሁ። በዛውም ደግሞ የኛ ቤተሰቦች እስከዛ ድረስ ሰብስክራይብ ያደርጋችሁ ሼር ያደርጋችሁ ሰብስክራይብ ያደርጋችሁ ያላረጋችሁ እያበረታታችሁ ከዚህ በላይ የተሻለ ነገር ይዘን እንድንመጣ ተባበሩን እንላለውና ዛሬ ደግሞ አሁን ደውዬ ስጠራው ራሱ ይሆናል ካላንቺ ቪዲዮ አልሰራም ብዬ ነው እስካሁን የሚቆዩት ምናምን ብላ እያሽቃበጠ ነበርና እስቲ ሲመጣ ደግሞ ያሰብኩለትን ፕራንክ በምን አይነት መንገድ እንደሚቀበለው ይው አለ አይደል ለማየት ቸኩያለሁና አሁን ጠርቼዋለሁ። ይመጣል ብዬ ተስፋ አደርጋለሁ። ከቤት ወጣ የደወልኩለት የመምጣት አሁን ይመጣል ብዬ ተስፋ አደርጋለሁና ትንሽ ከኔ ጋር ሆናችሁ ጠብቁት። እንደሚመጣ ተስፋ አደርጋለሁና የሚገርም ፕራንክ ነው ላደርገው ያሰብኩት። አብራችሁ ቆዩ። ሚለውን እንሰማለን። መንገደኛ ነው ልብሽ ነው ጋለው ባላይ ብዙ ሰማለ አይኔ ካለ ያላምን እንጂ ባላይ ብዙ ሰማለ ፈርቼ እንጂ እንዳለ ኧረ ተመችቶሻል? ፏ ብለሻል። የምር አምሮብሻል።
አመሰግናለሁ። በጣም ነው የተንከባከበችሽ ማለት እንኳን ደረሰሽ ስላገኘሽ ስለመጣሽ በጣም ታንሺ ማለት እንደነገሩ ያለኔ ሰርታል እኮ እኔ አይደለም የሚሆን ነሳስ በጣም ጓደኛሽ ፍራንክ አደርጋለሁ ብለው እኔም እኔ በሌለውበት ትሰራለህ ብዬ አስቤ አላውቅም። ከዛ በኋላ መሰራው እኔም እኮ እነሱ ቪዲዮን ካዩት በኋላ ግን በጣም ተከፍቻለሁ። የምርሽ ነው አንቺ? ማድረግ አልነበረብህም። ችግር የለውም። ጸጽቻለሁ። ግን የምር ደበረሽ? የምር እንዴት አይደብረኝም? በቃ አጠፋዋለሁ ቪዲዮ። ኧረ ተው አጠፋዋለሁ። ከደበረሽ አንቺ የሚደብርሽ ነገር ነው። አፍቃሪ እኮ ናት። እንዴት ብታጠፋው? ሼም ነው። አፍቃሪ ናት። በጣም ያፈቀረች። እኔማ እንደውም እሰራላችኋለሁ ብዬ አስቤ ነበር። ሳስበው በቃ አንቺ የሌለሽበት ምንም እያማረኝም አይደለም። እንኳን ደህና መጣሽ። እንዴት ነሽ ግን በእናትሽ? ምን ነው ተከፍታለች? ምን ነው ማለት ምን ነው ማለት? ማለት የምር ከቤት የመጣው ከቤት ነው የመጣሁት። ምን ነው? ይሄ ምንድን ነው? እሺ ምንድን ነው? አረ ዝም ብሎ ቀለም ቤት እየቀባው ነበር። ማለት እንደዚህ አይነት ቀለም አለ እንዴ? ቀይ ቀለም ግድግዳ ምንድን ነው? ሌላ ነገር የለም ማለት ምንድን ነው? ግድግዳ ቀይ ቀለም አይቀባም እንዴ? ሙድ እያስክ ነው? ግድግዳና ቻፕስቲክ ተፋብኝ መሰለ እንዴ? ሴት እኮ ነው። ይሄ ቻፕስቲክ ነው? አይደለም። ሙኝን ሄድና ፈልግ። ይሄ ምንድን ነው? ቀለም ነው። የግድግዳ ቀለም ነው። ምንድን ነው ሙድ የሚይዘው? የትኛው ቤት ነው ግድግዳ ቀለም የሚቀባው? ቀይ ደግሞ ልትጨቀጨቂ ነው እንደገና? ግምታትሽ እኮ እዚህ ጋር ነበረ እንደው መሆናቸው ነው። በጣም ነው ያጠፋሁት እኮ ሰው እንጂ ሌላ ሲለም ስራ እየሰራው ነበር። እየሻል ነበር እየነገርኩ ነው። የትኛው ነው? ለዛውም ቀይ ግድግዳ፣ ለዛውም ቅባታማ ቀለም ያለው እስቲ ንገረኝ። በቫዝሊን እንትን ደባልቄ አይደል? ሌላ አስቀልለ ምስቀልባ የመርካል ሌላ ነገር እየቀለኩ አይደለም። ለሌላ ነገር እንዳትወጁ ሳምሪ። በኢየሱስ አትከራከረኝ። ምን እንድልሽ ነው? ቆይ ማለት ይሄ ምንድነው? አልገባኝም። ለምን ባታስረዳኝ? ቀለም ነው አልኩሽ። አንድ አንቺ አስቢኝ። ቀለም አለ እንደዚህ አይነት ቀለም አለ። ቀለም አይተሻታቂም? ይገርዳ አላውቅም። እንዴ በኢየሱስ ምን አስበሽ ነው? ቆይ አንቺ አንተ መናገር የምትፈልገውን ተናገር እያልኩ ምን ልንገርሽ? የመጣሁት ከቤት ነው። ምንድነው የምደብቅሽ? አንቺ ይሄ ቀለም ነው እንዴ? አንገት ላይ ቀለም ምን ይሰራል? ንገረኝ። ግን ምንድነው? ቆይ ቀለም ነው አልኩሽ አይደል እንዴ? ፊቴ እንዳለ ነበር እኮ። ተው እንጂ ታጥበህ አንገት ቀር አይደል? የማይመስል ነገር አታውራ በእናትህ። ምንድነው የማይመስል ነገር? አንቺ እንዴት ነው? ቆይ ሰው ቀለም እየቀባ ሁሉ ቦታ እንትን አይልም? አይነካካም? እና ለምን ሁሉም ቦታ ታጥባ አይመጣው? ለምን ታጥቤ ነው የመጣሁት? ለምን አንገት ቀረ ታዲያ? አንቺ አታሚኝ? አንገት ለምን ቀረ? በቃ አታሚኝ? አላምንህም። ደግሞ የማይሆን ውሸት የምትዋሻው የግድግዳ ቀለም ምናምን ቢያንስ የሚያሳምን ነገር አታውራ። መቤቴ የግድግዳ ቀለም እየቀባ የማይባል ነገር አትበል። እኔ ከዚህ በላይ ምንም ላስረዳሽ አልችልም። ሲጀመር ካመንሽኝ እመኚኝ። ልረዳ ዝግጁ ነኝ እኮ እውነቱን የነገርኩሽ። ቀለም ነው። በሳሙና ስታጠብ ቅባቱ ይልሽ የሳሙናው ነው። ይሄ ቅባቱ አይደል? ቅባቱ የሳሙናው ነው። ቀለሙ ደግሞ ምንድነው? እሺ ንገረኝ እስቲ። ቀለሙ የግድግዳ ነው። አስቢም እንደ አንቺ። እሺ ሰማሁህ እንዴ እኮ እና አታሚኝ። የግድግዳ ቀለም ነው አይደል? ምን አስበሽ ነው? ቆይ እንጂ መናገር የምፈልገው እየነገርኩ። ቆይ ምን አስበሽ ነው? የምን ቀለም ነው ብለሽ ነው ያሰብሽው? ገና ከመምጣት ለምንድን ነው እንደዚህ የምትነጅሰኝ? ግን እኮ አይደለም። ምንድን ነው ያሰብሽው አንቺ? ምን አስበሽ ነው? ሊፕስቲክ ማናት? የሴት እኔ ከሴት ጋር በደንብ ታዲያ ይሄ የኔ ከንፈር ነው እንደዚህ ቅርጽ የያዘው? ኧረ በእናትሽ አንቺ፣ ኧረ በእናትሽ መኝ ሰው ይሄ የእጅ ያጠፋበት እጅ ራሱ ቀይ ሆኗል እኮ። ለምንድን ነው የማታምነው? ይሄ ቀለም ነው የግድግዳ አንቺ። እሺ ለምንድን ነው ጥፍርክ ቀለም ከነበረ ለምንድን ነው እንደዚህ ጥፍርክ ለምን እንደዚህ ንጹህ ሆነ? ቀለም እኮ ታጥቢው ነው በደንብ ነው የታጠበው። አሁን ፀጉሬን ሳሽ ወይ በእናትህ ማይመስል ውሸት አትዋሺ። እውነቱን ማነግረኝ ከሆነ የምሬን ነው እንጣላለን። ምንድን ነው የምንጣለው? እውነቱን እየነገርኩሽ አንዴ ሳምሪ ካመንሽኝ እኮ አሁን ለምንድን ነው የማታምኚኝ? እውነቱን አንዴ እየነገርኩሽ ያለው እንዳምን የምፈልግ ከሆነ እውነቱን ንገረኝ እያልኩ እኮ ነው እኮ እውነቱን ነገርኩሽ። እውነት አይደለም። እኔ ነኝ ማቆም እንችልሽ የምታውቂው ነበር። የማን ቤት ነበር? የውሸትን ጥጋዬ አይደለም። አንቺ እንዳሰብሽው አይደለም። የጎረቤት ነው እየቀባ የነበረው ሲጀመር። ካመንሽኝ እመኚኝ። ይኸውልሽ አታፍርም? ምን አደረኩኝ አሁን? ለምን የምትዋሸው? ለምን መቼ ዋሸሁሽ? እየነገርኩሽ አይደል? ይሄ ቀለም ነው ወይ? አሁን አንገቴ እንደዚህ የምታደርጊ ለምንድን ነው? እሺ አንገቴ ልትሰብሪ ነው? እንደዚህ ነው የምታደርጊኛለሽ? በስርዓት ካወራሽ አውሪ። አንገቴን እንደዚህ ካሁን በኋላ እንዳታደርጊ። አትሳቂ።
ገና እውነቱን ነው እየነገርኩሽ ያለሁት። ገና ከመምጣት እኮ እየነጀስከኝ ያለው እኔ እኮ በጥሩ ነገር ቤተሰቦቻችን ጋር እንቀላቀል ብዬ ነበር ያሰብኩት። አንተ ጭራሽ ማይሆን ነገር ነው ይዘብኝ የመጣው። እኔ ይኸውልሽ ሳምሪ ካመንሽኝ እመኚኝ አልኩሽ። በቃ እንዴ ለምን እውነቱን ንገረኝና እንዳምነ እኔም ደስ ይበለኝ። ይሰማኝ ነው አይደል ነው ወይስ አንተ እኔን ለማስከፋት ነው ሁሌ? ኧረ መመየቲ የእውነቱን እንድትነግረኝ ነው የምፈልገው። እመኚኝ በቃ ይሄ የግድግዳ ቀለም ነው። ጎረቤት ስቀባ ነበረ ቀለም የግድግዳ በእውነት እንደምን ነው እየጠበቅክ ያለው? ሲጀመር አንቺ የማመን ችግር አለብሽ። ይሄ የማመን ያለማመን ችግር አይደለም ነው በቃ ነው። ንገረኝ እስቲ አንገት ላይ ብቻ ለይቶ የሚቀመጥ ቀለም ምን አይነት ቀለም ነው? ንገረኝ እስቲ ለምን እንደምትዋሸው? በጣም እያስጨነቅሽኝ ነው። ካመንሽኝ እመኚኝ የምር በጣም እያስጨነቅሽኝ ነው። እኔ ምንም እያስጨነቅኩ አይደለም። የምትናገር ከሆነ ንገረኝ እያልኩ ነው። የማይሆን ነገር ነው እያደረክ ያለው። እውነቱን እንድትነግረኝ እየጠበቅኩ ነው። በጣም እየተናደድኩኝ ነው። የምሬን ነው የምልህ። ካመንሽኝ እመኚኝ ይሄ የግድግዳ ቀለም ነው። ቤት ስቀባ ነው። አንገት ላይ እንዴት ሆነ? እየጠየቅኩ ያለሁት ነገር እንዴት አይመጣም? እንደዚህ አሁን ከላይ ስቀባ እንደዚህ ሊንጠባጠብ ይችላል እንዴ? አንቺ አታምኚም? እንዴት አላምንህም። እንደው ቪዲዮን አጥፋው። ለምንድን ነው የሚጠፋው? እየሰራሽ አንዴ እኮ እና እየሰራሽ በሰላም ቤተሰቦችን ልቀላቀል ብዬ ነበር ያሰብኩት። ከዚህ በላይ በምን ትቀበለኝ? ደገስክልኝ። እኔ መሰለ ድግስ የምትናገር ከሆነ ተናገር እያልኩ ነው። ነገርኩሽ እኮ ይኸው። ከዚህ በላይ ምን ሌላ ምን ማብራሪያ ልስጥሽ? እንዴ ቪዲዮን አጥፋው። ለምንድን ነው የሚጠፋው? አጥፋው። ለምንድን ነው የሚጠፋው? በቃ መስራት አልፈልግም። ሲጀመር ይሄ ቪዲዮ ነው ብዬ ሲጀመር አልጭነው። እኔን እያናደድከኝ ነው። እንደ ይሄ ቪዲዮ ተብሎ ነው እንደሚጫነው። እንግዲህ ካመንሽ እመኚኝ። ተይው ቪዲዮ ይቀጥል። ስሪ እየሰራሽ አይደል? እየሰራን እንቀጥለው። ምንድነው ነገር ሰራን? ንገረኝ እስቲ። አጥፋው። እንዳጥፋው ንገረው። እንዳይጠፋ አጥፋው። ልቀቀኝ። አንተ ልቀቀኝ። ነይ በቃ ከዚህ በላይ ላስጨርሽ አልፈልግም። ልቀቀኝ። በቃ ምንድነው? ይሄው እንጂ ምንድነው? ከአንዷ ጓደኛዬ ተቀብዬ ነው ዝም ብዬ ነው ራሴ ለኝ እንትን ያልኩት። ምንም ሴት የሚባል ነገር የለም። ምንም አልነካኝም። እኔ ማንም አልሳመኝም። የምንም ግድግዳ ቀለም ምናምን የለም። እንኳን ደህና መጣሽ። በቃ ሰራልኝ ማለት እንኳን ደህና መጣሽ። በእውነት ቤተሰብ ቀምረሽልኝ ነበር እንዴ? አናግሪኝ። አኮረፍሽ? ኧረ አኮረፍሽ? አይደለም አኮረፍሽ? አታኩርፊያ። ኧረ አላኩርፊያ። አታኩርፊያ። እርግጠኛ ነኝ ደግሰሽልኝ ነበር የሆነ ድግስ። ኧረ እኔ በሰላም እንቀበል ብዬ ነበር። በሰላም አንቺ ባትነግሪኝ እነሱ ይነግሩኛል። እኔ ሲል ግን ለማንኛውም እንዴት አያችሁት ቤተሰብ? እስቲ አለቀቀም በታሽ ለቁ የምር። ኧረ በቃ በእናትሽ እንበቀለዋለን። እንዳረሱ እሺ ለቁ አላለቀቀም። አይለቁ ምንም የለብን ማርያም በይ። እና ቤተሰብ እንግዲህ ያው እርግጠኛ ነኝ የሆነ ነገር አዘጋጅታልኝ ነበረ። ቀድሜ ያው ያውቁኛል ወይ ዘው የሰው ድግስ ማበላሸስ ሆነኝና እና አግኝቻታለሁ። በእውነት ስለመጣሽ በእውነት ደስ ብሎኛል። ቤተሰብ ከች ብለናል። እንግዲህ አንቺ ነሽ የጀመርሽው አይደል? ቪዲዮ ራስሽ ጨርሽውና እንሂድ። አፌ ራሱ እኮ ተዘጋ። በኢየሱስ ስም ያደርግ አይ ልክ ነው ያደረገው። ልክ እኮ አይደለም። እኔ በጣም የደነገጥኩት የምር አይ የሆነ ያልጠበቅኩት ነገር ነው ያደረገልኝ። ማንም አይጠብቅም። ፍራንክ አደርጋለሁ ብዬ መጥቼ ፍራንክ ተደርጌ ወደ ቤቴ ሊገባ ነው። ምን አልኩ? ደግሰሽ ነበር አልኩኝ እኮ። እኔማ ኖርማል ነገር ነበር ያደረኩት። በጣም ነው ግን ያናደድከኝ የምር። እንደዚህ አይነት ፍራንክ አለ ቤተሰብ? ያው ቀለል ግን የምር ግን ተስሜ ይሁንስ ማለት እውነትን እኮ ነው። የምር ተስሜ ቢሆንስ እኮ ቤተሰብ ለማንኛውም በቃ ከዚህ በኋላ በተሻለ ቪዲዮ እንመጣለን። እስከዛ ድረስ ሰብስክራይብ ያደርጉ።